እኔ ጋር የተወሰነ ብር አለ። ስለዚህ አንቺ 1 ሚሊዮን ብር ስጭኝና እኔ ልጆቼን አምጥቼ ለሱ ለሰይድ እሰጠዋለሁኝ። ከዛ በኋላ እኔ ከሀገር ለመውጣት አስቤያለሁኝ። የመጨረሻው ውሳኔን ወስኛለሁ። እስከ ዛሬም ይሆናል በሚል ነው ያስተጓጎልኩት። እንደገና ደግሞ አንቺ ነሽ ነገሮችን ያስተጓጎልሽብኝ። ስለዚህ መጨረሻ ውሳኔን ወስኛለሁኝ እና 1 ሚሊዮን ብር ጨምሪልኝ። እኔ ጋር የተወሰነ ብር አለ። ከሀገር ለመውጣት አስቤያለሁ። ጉድ 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 እኮ ነው ውድ ሀገሬ ልጆች፣ ጉድ ጉድ። ንግስት ሱመያ ጉድ አመጣች። ጉድ ጉድ ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች በየዓለም ዳርቻ ያላችሁ ሁላችሁንም ረጅም እድሜና ጤና ይስጣችሁ። ከልብ አመሰግናለሁ ውዶችዬ። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። ላለሁኝ አላህ ሀገራችንን ሰላም ያርግልን። ውድ ሀገሬ ልጆች ጉድ ጉድ ልንገራችሁ፣ ጉድ ልንገራችሁ። እንዴ ንግስት ሱመያ ሀሳቧን ሁሉ ቀየረች። ምንድነው ሀሳቧን ልትቀይር የቻለችው አትሉኝም? ሲኪናና ሰይድ ማለት ነው፣ እህትና ወንድሞቹ። ሲኪና ድቡላ አድርጋ ሰይድን ጠርታ ስራ ቦታ ትሄድና ለሰይድ አንተም ሚስቶችህን አልፈታም አልክ። ስለዚህ እኔ ባለፈው እንድትስማሙ ሁሉን ነገር ጨርሼ ነበረ። አንተ ግን ሚስቶችህን ልትፈታ አልቻልክም። ስለዚህ ሱመያ ደግሞ የመጨረሻ ውሳኔዋን በሚያሳዝን ሁኔታ ነገረችኝ። እንዳውም እኔ ታይ ተረጋጊ ብዬ ነገሮችን ሁሉ እያረጋጋሁ ነበረ። ግን በጣም ነው የሚያሳዝነው። አንተም ቁጭ በልና እንመካከር ይሄን ነገር ስልህ እኔን አትሰማኝም። ስለዚህ ሱመያ የመጨረሻ ውሳኔዋን አሳወቀችኝ፣ ወሰነች አለች። ጉድ 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 ጉድ። ውድ ሀገሬ ልጆች፣ አዎ የሰው ልጅ እኮ በስተመጨረሻ ችሎ በቃ የማይሆን ውሳኔ ነው የሚወስነው። ምንድን ነው ንገሪኝ እስኪ ምንድን ነው አላት ሰይድ ማለት ነው። ንገሪኝ እስኪ ምንድን ነው የተፈጠረው ሲላት፣ ሱመያ እኔ ጋር የተወሰነ ብር አለ፣ አንቺ 1 ሚሊዮን ብር አበድሪኝ፣ ከሀገር ወጥቼ መስራት እፈልጋለሁ። ከሀገር ልወጣ ነው። እስካሁንም ድረስ ላንቺ ብዬ ነው ነገሮችን ወደዛ ወደዚህ ስትይ ይሄ ነገር ይሆናል ብዬ ነገሮችን አስቤ ነበር። ግን እኔ እሺ ብዬ ተስማምቻለሁ። ሰይድ ግን ሚስቶቹን ሊፈታ አልቻለም። ስለዚህ እኔ ከሱ ጋር መጨቃጨቅ ወደዛ ወደዚህ ማለት ሰልችቶኛል። እሱ የሚፈልገው ልጆቹን ነው፣ እኔን አይደለም። ስለዚህ ልጆቹን በዛም በዚህም ብዬ እናቴ እሺ ካለችኝ አምጥቼ ልጆቹን አስረክበዋለሁ፣ እኔ ከአገር እወጣለሁ አለች። ጉድ 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 ጉድ። ውድ ሀገሬ ልጆች ይውላችሁ፣ አሁን ሱመያ ያሰበችው ነገር እኔ ሳስበው ትክክል ነው ብዬ አላስብም። ምክንያቱም ሱመያ እሺ ብላ ነገሮችን አገነዛዝባ ስኪና በዛ በዚህ ብላ እሺ ብላ ነገሮችን እንዳያችሁት ተስማምተዋል። ችግሩ ማን ጋር ነው ያለው? ሰይድ ጋር። ችግሩ ሰይድ ጋር ነው ያለው።
ሰይድ ደግሞ ሚስቶችን ለመፍታት ፍቃደኛ አይደለም። እንዴ ሀዊ በረኪናና ኢማን እኮ እያስፈራሯት እኮ ነው። ስኪናን እያስፈራሯት ነው። ምክንያቱም በቀደምነታ ምን አሉ? እኛ ሰይድን ፈተን ወዴት ልንሄድ ነው? ምን አይነት ህይወት ልኖር ነው? ህይወታችን ሁሉ ነገራችን እኮ ሰይድ ነው። ስለዚህ እንዴት ነው እኛን የሚፈታን አለች እኮ፣ ተናገረች እኮ። ሀዊ በረኪናም ማነው? አዎ ሀዋም እንደገና ኢማንም ተናገሩ። ጉድ እኮ ነው ጉድ። እኛ እንጀራችን ሰይድ ነው። ስለዚህ ከሰይድን ፈተን እኛ ወዴት ልንሄድ ነው? የማን ትዳር ሞቆ የማን ትዳር ሊቀዘቅዝ? ስለዚህ እኛ በገመድ አይደለም የታሰር ነው፣ አንፈታም አለች። ተጠንቃቂ ብላ ዝታባታለች። ዝታባታለች። እና ከካሜራ በስተጀርባ ሲኪናን የሚያስፈራሯት አሉ። ሀዋ እና ኢማን ጭራሽ ሱመያ ሰይድ እሺ ብሎ ፈቱ። ሱመያና ሰይድ አንድ ላይ መሆን እንደሌለባቸው ሁሉን ነገር ጠንቅቀው ነግሯታል ሲኪና። ስለዚህ አሁን ሲኪና ያንን ነገር ስለሰማች ስላወቀች ነው ምንድን ነው ያለው? ሰይድ ምን አለ? ይሄን ሁሉ ነገር የምታረጊው አንቺ ነሽ አለ እኮ ሲኪናን። አንቺ ነሽ እንደዚህ የምታደርገው አንቺ ነሽ። ትፈታ አስፈታት ብለህ ከእስር ቤት እንድትፈታ አደረግሽ። ልጆችን ታያለህ ምናምን ብለሽ ከዛ በኋላ ተፈታ። ይሄው ብዙ ነገር መጣ። ልጆችንም ሳላይ ብዙ ነገር መጣ። ስለዚህ አንቺ ነሽ ይሄን ሁሉ ነገር የምታደርጊው አንቺ ነሽ። አሁንም ቢሆን ሱመያ አገር ለቅ እንድትሄድ የምታደርጊው አንቺ ነሽ አለ ሲኪናን። ተጣሉ። ጉድ ጉድ። ውድ ሀገሬ ልጆች ወላሂ ተጣሉ፣ ተጨቃጨቁ። ሳይደነገጥ እስኪ ቁጭ በልና በስነ ስርዓት እናውራ እንደ እህትና እንደ ወንድም። አንተ ለምንድን ነው ሁልጊዜ እኔ ቁም ነገር ይዤ ላወራ ስል የምትሮጠው? ስለዚህ እኔ እናንተ ምንም አንደማመጥም ማለት ነው። በዚህ እኮ ነው። ታዲያ እንዴት ብዬ ነው የማስረዳ ስለሷ? እኔ እናንተ ቁጭ ብለን ካላወራን ስለሷ እንዴት ነው? እሷ ያለውን ነገር በሙሉ ለእኔ አስረድታ ነገረችኝ። ውሳኔዋንም አሳወቀችኝ። ከዚህ በኋላ አልታገስም። እምትረችኝ ከሆነ 1 ሚሊዮን ብር እርጅኝ። ከዛ በኋላ እኔ ራሴን ለመቀየር አገር ጥዬ እወጣለሁ። ምክንያቱም እሱ እኔን አይፈልግም፣ ልጆቹ ነው የሚለው። ሚስቶቹንም ሊፈታቸው አልቻለም ማለች። ውድ ሀገሬ ልጆች ሰይድ አጣብቂኝ ውስጥ ነው ያለው፣ አጣብቂኝ ውስጥ። ምክንያቱም ሰይድ ሀዊና ኢማንን ከፈታ የሚያጋጥመውን ትልቅ ችግር ታውቃላችሁ፣ ትልቅ ችግር ታውቃላችሁ። ሀዊም ዝም አትልም፣ ኢማንም ዝም አትልም። ስለዚህ እሱ ደግሞ የሚፈልገው ምንድን ነው? ኢማንንም ሀዊንም እንደገና ደግሞ ሱመያንም ሶስቱንም አንድ ላይ አርጎ ለማኖር ነው የሚፈልገው። እሷ ደግሞ በፍጹም አንገቴ ይታረዳል እንጂ እኔ ከነሱ ጋር አብሬ አልኖርም። ሶስተኛ ሆኜ እንኳን ሶስተኛ ሁለተኛ ሆኜ አልኖርም። እሺ የሚል ከሆነ ይፍታ፣ እስማማለሁኝ፣ አብረን እንኖራለን። ከዛ በተረፈ ግን እኔ ከነ ኢማንና ከነ ሀዊ ጋር አንድ ላይ አልኖርም። በመርዝ በክለው ነው የሚገሉኝ። ቢያንስ እነሱ በጣም መጥፎዎች ናቸው። እርግጠኛ ነኝ ሌላ ቦታ ሆኜ እንኳን ብኖር በጣም ከነሱ ጋር ብዙ ነገር ይመጣብኛል አውቃለሁኝ። እሺ ብዬ ሌላ ቦታ እንኳን ተከራይቼ ብኖር አለች ሱመያ፣ ተናገረች። መጥፎዎች ናቸው፣ ስለዚህ አልፈልግም፣ ይቅርብኝ። እሺ ካለ ይፍታ፣ አንድ ላይ ሆነን ኑሯችንን እንመሰርታለን አለች። ትክክል ነች። ጉድ እኮ ነው ውድ ሀገሬ ልጆች። እኔ ንግስት ሱመያ ወላሂ ትክክል ነች። ውድ ሀገሬ ልጆች እኔ ሱመያዬ ወድሻለሁ፣ አከብርሻለሁኝ። አላህ ባለሽበት ይጠብቅሽ ለልጆች ሲል። አንቺ በጣም ደፋር፣ ማንም ሰው የማይደፍረውን በቃ ቅንነትሽ፣ ሁሉ ነገርሽ ወላሂ አላህ አሟልቶን የሰጠሽ፣ አላህ ይጨምርልሽ። ግን አሁን ውሳኔዎችን ከመወሰንሽ በፊት መጀመሪያ ተረጋግተሽ እሰቢ። የኔ ውድት እሰቢ። ለማን ብለሽ ነው ሀገር ለቀሽ የምትሄጂው?
ለማን ብለሽ እንዴ? ማን ደስ እንዲለው? እንደዛ አታድርጊ። መጀመሪያ ተረጋግተሽ ነገሮችን እሰቢ። ሁሉም ነገር ይደርሳል። ትዕግስትን ማድረግ አለብሽ። ሲቀጥል ስኪና ማለት ነው፣ አንቺ ማረጋጋት ነው እንጂ ያለብሽ እሺ እሺ ብለሽ ዝም ብለሽ ብሩን ሰተሽ ልጅቷ እንድትወጣ አታድርጊ። እኔ ስኪናዬ ወድሻለሁ፣ አከብርሻለሁ። የምታረጋቸው ነገር በሙሉ ማንም ሰው የባል እህት የማያደርገውን ነገር ነው እያረግሻለሽው። ሱመያንም ሰፖርት የምታደርጊያት ነገር ከጎኗ ሆነሽ አይዞሽ ምናምን የምትያት ነገር በአሁኑ አንቺ ባለሽበት በመጣሽበት ጊዜ ብዙ ነገሮች ተቀይራለች ሱመያዬ። ስለዚህ ይሄ ነገር እንዳለ ሆኖ ሱመያ እንደዚህ ነው ሊሄድ ነው ምሳሌ 1 ሚሊዮን ብር ስጭ ምናምን ቻለ። ቆይ ተረጋጊ ብለሽ ነገሮችን እሷን ማረጋጋት ነው ያለብሽ። ማረጋጋት ነው እንጂ ያለብሽ እሺ ምናምን ብለሽ እሷ እንድትሄድ አትገፋፊያት። ቢያንስ ለልጆቿ ይቺ ልጅ መኖር አለባት። ጉድ እኮ ነው። ሰይድ እኮ አበደ እኮ። እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? አትሄድም አለ። አትሄድም። ጉድ እኮ ነው። ስለዚህ ያለውን ነገር ተነጋግራችሁ ፍቱ። ተነጋግራችሁ ፍቱ። ስኪና ሁሉ ነገር አሁን ያለው የሱመያ እያንዳንዱ ነገር እቅዷ አንቺ ጋር ነው ያለው። አንቺን ነው የምትነግርሽ። ስለዚህ ቆይ ተረጋጊ፣ እንደዚህ ብለሽ ማድረግ ነው ያለብሽ። እንደ ሰይድ አበደ ጭራሽ እኮ ሊያናግራት አልቻለም። ስኪናን ጥሏት ነው የወጣው። ና እንጂ ቁጭ በለን እንነጋገር፣ ብዙ የምናወራው ነገር አለ እያለችው ጥሏት ወጣ ሰይድ። ስኪናን ተናደደ። ይናደዳል ያላሰበው ነገር ሲመጣበት። ይሄ ሁሉ ምንድነው ሰይድ? የአንተ ችግር ነው። ወደድክም ጠላህም ይሄ ሁሉ የአንተ ችግር ነው። አዎ ተናገረች እኮ እሷ። እኔን የምትወድ ልጆችን የምትፈልግ ከሆነ ከኔ ጋር አብረኩን፣ እሺ ልጅ ሚስቶችን ፍታ፣ ከኔ ጋር አብረኩን አለች እኮ። ስለዚህ አንተ ጋር ነው ችግሩ። ሚስቶችን ፍታ፣ ሱመያና ልጆችን የምትወድ ከሆነ አብረህ ከሱመያ ጋር ኑር። እሷም ይሄን ያለችው። አንድ ላይ ግን ከነሱ ጋር አልኖርም፣ እሺ ብዬ ተስማምቻለሁኝ፣ ታርቀን አብረን ለመኖር ግን ከዚህ በኋላ አልታገስም። ምክንያቱም ምንድነው ትልቁ ችግር? ስኪናን በጎን ሀዊና ኢማን ያስፈራሯታል በሌላ ሰው። እኔ ትናንትና ይሄን ነገር ተናግሬዋለሁ። ይሄን ነገር ትናንት ተናግሬዋለሁ እንጂ ሱመያ እንደ ሱመያ ጀግና፣ እንደ ሱመያ ኃይለኝነት ቶሎ ብላ በቃ እኔ ሊሄድ ነው ብላ የምትለው ነገር የለም ነበር። ሀሳቧን አትቀይርም ነበር። ስለዚህ ስኪናዬ አሁንም ቢሆን ኢማንና ሀዊ የሚሉሽን ነገር አትስሚ። ትልቅ ነገር ካለ ለህግ አካል ማሳወቅ አለብሽ። ለህግ አካል ማሳወቅ አለብሽ እንጂ ሱመያ ከሀገር እንድትወጣ አብረሽ እሺ ምናምን ብለሽ መገፋፋት የለብሽም ስኪናዬ። እኔ እንደዛ ነው የምለው። እንግዲህ እሷ ልጆቹን አምጥቼ ለሰይድ እሰጠዋለሁ ብላለች አይደለ? ልጆቹ ደግሞ እናቴ ጋር ናቸው ያሉት። ስለዚህ ሊሰጡኝም ላይሰጡኝም ይችላሉ። እናቴ ልጆቼን አሰጠኝም፣ ውሃ ጣጭ የለኝም፣ በፍጹም ልጆቹን ስለ ልጆች የሚባል ነገር እንዳታነሽ ብላ ተናግራለች እህትየዋ። እሷም ደግሞ ባለፈው ተናግራለች። ስለዚህ ሱመያ የኔ ውድ እህት እወድሻለሁ፣ አከብርሻለሁ። እያንዳንዱን ነገር የምታረጊውን ነገር ግን አስበሽ ቀስ ብለሽ ተረጋግተሽ ውሳኔሽን መወሰን ነው። ሀይ ብለሽ ልጆችሽን እርግፍ አድርገሽ ለቀሽ ከሀገር እንዳትወጪ። ስኪናም ይሄንን ነገር ቀስ ብለሽ አረጋጊያት ነው የምለው እኔ። ምክንያቱም የማይሆን ነገር ነው እንዴ። ጭራሽ አበደ ሰይድ ትቶ እኮ ነው የወጣው። ትቶ ነው እኮ የወጣው። ያስደነግጣል። ሀሳብ ባንዴ እንደዚህ የሚቀየርበት ምክንያት ምንድን ነው? እኔ ግን የሆነ ነገር ከኋላ እንዳለ ተሰምቶኛል። ምክንያቱም ሀዊና ኢማን የሚያደርጉት ነገር ስኪና ላይ ትልቅ ጫና አለ። እንደዛ ነው የምለው። ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ ላለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ